ጤና ይስጥልን ተመልካቾች እንደምሰምታችኋል። ጤናው ቤቶ ዝግጅታችንን ጀምረናል። በዛሬው ዝግጅታችን ስለ አንጎል እጢ ወይም የጭንቅላት እጢ ይባላል። ስለዚህ ነው ውይይት የምናደርገው። በዛሬው ውይይታችን በርከት ያሉ ጉዳዮችን የምናነሳ ይመስለኛል። የአንጎል እጢ ምንድነው? እንዴት ይከሰታል? ምልክቶቹ ምን ይሆናሉ? የህክምና አማራጮቹስ ምንድናቸው? የሚሉትና ሌሎች ጉዳዮችን በዚህ ውይይታችን ምላሽ የሚያገኝ ይሆናል። ለምላሹም እዚህ ስቱዲዮአችን የጋበዝናቸው እንግዳ ተገኝተዋል። እንኳን ደህና መጡ ብያለሁኝ። እንኳን ደህና ቆያችሁ ብያለሁ። ዶክተር ብርሃኑ ኃይለ ሚካኤል ይባላሉ። በቅዱስ ጳውሎስ ሆስፒታል የአንጎልና ህብለ ሰረሰር ቀዶ ህክምና ስፔሻሊስት ናቸው። እንዲሁም ረዳት ፕሮፌሰር ናቸው በሙያው። በአቤት ሆስፒታልም ሜዲካል ዳይሬክተር ናቸው። ለምታነሷቸው ማናቸውም ጥያቄዎች ምላሽ ይሰጧቸዋል። 011 553 8137 ደግሞ አለው 011 553 8137 የስቱዲዮ ስልክ መስመራችንን መጠቀም ትችላላችሁ። እመቤት ደመቀ እናንተን ጥያቄዎች በመቀበል ወደኛ ታስተላልፋለች። እንዲሁም 800 ለአጭር የጽሁፍ መልእክት መቀበያ መስመራችንንም እንዲሁም መጠቀም ትችላላችሁ። ደመቀ ከበደ ጥያቄዎቻችሁን ወደኛ ያስተላልፋሉ። እንደ ሰንጥላሁን ውይይቱን እየመራው አብሬያችሁ ቆይታ የማድረግ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዘናል። ወደ ጉዳያችን እንምጣ። ዶክተር አንጎል፣ ጭንቅላት የሚሉ ነገሮች ሳነሳ ነበር። እንደው መጀመሪያ የእነዚህ ልዩነት ትንሽ አየት አድርገን ብናልፍ ጥሩ ይመስለኛል። እስኪ ከሱ እንጀምር። እሺ፣ አንጎል የጭንቅላት ውስጥ ያለ ክፍል ሲሆን ጭንቅላት ግን ከዚህ ከአንገት በላይ ያለው ቅሉን የምንለው ያካታል። ያ ማለት አይንም፣ ጆሮም፣ አፍንጫም ሁሉንም ነገር ያካታል። አንጎል ግን እቺ 1.4 ኪሎ ግራም የምትመዝን የሰውን ማንነት ሰውነታችንን የሚያዘው ሰው ያደረገን ያቺ ክፍል ነች አንጎል የምትባለው። ስራ የሚበዛበት አካል ነው ይባላል። እውነት ነው? በጣም ያው ስራዎቹ ምን ናቸው? የትኛው ክፍል ምን ይሰራል የሚለውን እንመልከተው እስኪ። ጥሩ ሳይሆን አይቀርም። ብዙ ክፍል አለው ሰው ይባላል። አለው፣ በጣም ብዙ አለው። ግን የሚገርመው እስካሁን የታወቀው በጣም ትንሽ ነው። ከአንጎል ስራዎች ከአንጎል ስራዎች የታወቀው በጣም ትንሽ ነው። ለምን? ስንፈጠር በፈጣሪ አምሳያ ነው የተፈጠርነው። አንጎል የተለያየ ክፍል አለው። ፈጣሪንም አውቀናው አልጨረስንም። ስለዚህ ስለ አንጎልም አውቀን ያልጨረስንበት ምክንያት የምንጠቀመው አንጎል የምናጠናውም አንጎል ስለሆነ ማለት ነው። ለምሳሌ አንጎል እግርን ያዘዋል። ስለ እግር በደንብ አድርገን ልናውቅ እንችላለን፣ ልናዘውም እንችላለን። ለምን? የምንጠቀመው ከፍ ያለ ነገር አነስ ባለ ነገር ነው። እኩል በሆነ ነገር ነው አሁን አንዱ የምናጠናው። አንጎልም በአንጎል ነው የምናጠናው። ስለዚህ ያልታወቀ ነገሮች አሉት አንጎል ውስጥ። ልክ እንደ አንድ መግለጫ መስጠት ነበርና ስለ አንጎል እንደወሱ ላስተዝ ብሎኝ ነው። አንድ ቤት ውስጥ ባልቦላል መብራት አይደል? የእያንዳንዱ ክፍል ደግሞ የተለያዩ መብራቶች አሉት፣ ማብሪያና ማጥፊያ አሉት። አንጎልን እንደዛ አድርገን ብናየው የመኝታ ቤት ውስጥ መብራት፣ ማብሪያና ማጥፊያ የአንድ ክፍል ለምሳሌ የመኝታ ቤቱ ስናበራ የመኝታ ቤቱ ብቻ ነው ይበራል አይደል? ልክ እንደዛው እግራችንን የሚያዘው ፓርት ሲሰራ እግራችንን ያዘዋል። የምንናገርበትን ክፍል የሚያዘው ክፍል ሲሰራ እንናገራለን። እጃችንን የምናንቀሳቀስበት ክፍል ሲሰራ እጃችንን እናንቀሳቀሳለን። ስለዚህ መቆጣጠሪያ ጣቢያው እዛ ነው ያለው ማለት ነው። ባልቦላው እሱ እንደዛ ነው ያለውና ግን ያልታወቀ ደግሞ በጣም ብዙ የሆነ ክፍል አለው። እስካሁንም ጥናት ላይ አለ። ስለዚህ አንጎል ይሄን ይመስላል። አንጎልንና ጭንቅላትን በዚህ መልኩ ካየን የአንጎል እጢ የሚለውን ደግሞ እንመልከት እስኪ። የአንጎል እጢ ምንድነው? ምን ማለት ነው የሚለው እንደው ለተመልካቾች ነው ይሄንን ነገር የአንጎል እጢው ራሱ የሚለውን ብንከፍለው ብንተረጉመው ጥሩ። እጢ ማለት አንድ ሴል መብዛት ከሚመጠንበት መጠን ከፍጥነቱ በላይ ሲበዛና ሲከማች ወይም ክምር ሲሆን እጢ እንለዋለን። ስለዚህ የትም ቦታ ሰውነታችን ክፍል ላይ የሚከሰት ነገር እብጠት ሲሆን እጢ እንለዋለን ማለት ነው። ስለዚህ አንጎል ላይም እንደዛ ሲሆን የአንጎል እጢ ብለን እንከፍለዋለን። መልካም። ምናልባት ይሄንን እጢ እንደው ህዋሶቹ ሲባዙ
ከቁጥጥር ውጭ በሆነ መንገድ እና ባልተገባ ሁኔታ ሲራቡ እንደሆነ ሲገለጽ ነበረ። እዛው ላይ ብቻ ነው የሚራቡት ወይስ ከሌላ ቦታ የሚመጣበት አጋጣሚ ይኖራል? እነዚህንም እስኪ እናያቸው። እሺ እንግዲህ አሁን ልንከፍላቸው ነው ማለት ነው። ጥሩ እሺ። ስለዚህ የአንጎል እጢዎች በሁለት ይከፈላሉ በትልቁ። አንደኛ እዛው ከአንጎል ሴሎች የተለያዩ ሴሎች አሉ። ከአንዱ ሴል የመብዛት ሲመጣ እዛው የአንጎል እጢ ወይም በእንግሊዝኛው ፕራይመሪ እንለዋለን። ቀዳማዊ ማለት ይሆን? ቀዳማዊ ማለት እውነት ነው። አማርኛ ታግዘኛለህ? ችግር የለም የምችለውን አግዛለሁ። ቀዳማዊ እንለዋለን። ሁለተኛው ደግሞ ይሄ ሰከንደሪ እንለዋለን። ተከታይ ልንለው እንችላለን። ማለት ምንጩ ሌላ ቦታ ሆኖ ለምሳሌ እጢው ያለው ሳምባ ላይ ሆኖ ግን በደም ህዋስ እነዛ ሴሎች ወደ አንጎል ሄደው አንጎል ላይ ሊከሰት ይችላል። ከጉበትም ሊሆን ይችላል። ከማንኛውም የሰውነት ፓርት ክፍል ሄዶ ሲሄድ ወደ አንጎል ሲመጣ ያንን ሁለተኛ ወይም ተከታይ እናደርገው እጢ እንለዋለን ማለት ነው። እንደዚህ ብለን እንከፍላቸዋለን። ስለዚህ አንጎል ራሱ የተሰራባቸው ወይም የተዋቀረባቸው የራሱ የሆኑ ህዋሳት ይኖሩታል። የነዛ ጤናማ የሆነ የሚራቡበት ወይም የሚበዙበት እና ደግሞ አገልግሎታቸውን ሲጨርሱ ደግሞ የሚከስሙበት ጊዜ ይኖራቸዋል ተብሎ ይታሰባል። እስቲ እሱን የምናየው እስኪ። አንድ ህጻን ልጅ ሲወለድ የአንጎል ሴሎች ያድጋሉ። ያድጉና ከዛ እንደ ሰው ሁኔታ ይለያያል። ከ16 ዓመት በላይ የአንጎል ሴሎች መብዛት ያቆማሉ ይባላል። ከዛ በኋላ የሚሆነው ምንድነው? እንደው እንደዚህ ጭራዎች አሉት ዴንድራይትስ ምንላቸው እነሱ ናቸው የሚበዙት። እነሱ ማለት ይሄ ኮኔክሽናችንን እያደገን ማቹር እያደረገን ስንመጣ እየበሰልን ስንመጣ ነገሮችን በደንብ አድርገን ማስተዋል ምናምን ስንጀምር ሴሎች መጠናቸው ሳይሆን የሚጨምረው እንደ እግርና እንደ እጅ አላቸው እነሱ ነገሮች ናቸው የሚጨምሩት። እነዛ ሲጨምሩ ከ30 ዓመት ምናምን በኋላ ግን ምን ያደርጋል? ሴሎቹ መሞት ይጀምራሉ ማለት ነው። የሰው ልጅ እንግዲህ እስካሁን በጣም በቢሊዮን የሚቆጠር ሴሎች ናቸው ያሉን አንጎል ውስጥ። እስካሁን ሳይንስ የሚለው እንግዲህ በአመት ወደ 100,000 ሴሎች ይሞታሉ። ስለዚህ በየአመቱ እየገደልን 100,000 እየገደልን ነው የምንሄደው ማለት ነው። ይሄ ትክክለኛው ሂደት እንበለው ወይም ሁደት ጤናማ የሆነ ሂደት ነው። በዛ መልኩ የሚቀጥለው ጤናማ የሆነው ሂደት ነው አይደል የሚባለው? ጤናማ የሆነው ሂደት ይሆናል ማለት ነው። የህይወት ዑደቱን ጠብቆ ማለት ነው። ይፈጠራል፣ ያድጋል፣ ይሞታል፣ እንዲህ ያለ ሊቀጥል የሚችል ነገር ነው። ከዚህ ውስጥ እንግዲህ ለየት ሲል ነው እጢ ምንለው። እጢው ምንለው ለምሳሌ አንዱ የአንጎል ሴል ውስጥ ከሚገባው መጠን በላይ ከሚጠበቅበት ፍጥነት በላይ ሲበዛ ማበጥ ይጀምራል። ያም እጢ ብለን እንይዘዋለን ማለት ነው። ሳይንሳዊ ነገር ሲነሳ ነበር። እንደው አሁን ስለ አንጎላችን ያልታወቁ ብዙ ነገሮች እንዳሉ ሲነሳ ነበር። እውነት ነው። ሳይንሱም ያልደረሰባቸው ብዙ ነገሮች አሉ ተብሎ ይታሰባል። እውነት ነው። ለምሳሌ የአንጎል እጢ በምን ምክንያት ይከሰታል የሚለውን ሳይንሱ ደርሶበት ይሆን? እስካሁን የተደረሰበት እርግጥ የተባለበት ነገር የለም፣ ግን የሚቀመጡ መላምቶች አሉ። ለምሳሌ ጨረር፣ ለጨረር መጋለጥ፣ አንዳንድ መቼስ አሁን እኛ ሀገርም እየመጣ ያለ ግን ይሄ በፋብሪካ ውስጥ ሆነው አንዳንድ እንዲቆዩም እንደ ጣዕምም እንዲሰጡ የሚጨመሩ ኬሚካሎችን የምንበላቸው ምግቦች እነዚህ ለእጢው የማጋለጥ እንትን አላቸው። ምንድነው እድል አላቸው ተብሎ በየትኛው እድሜ ለምሳሌ አሁን ጨረር መጋለጥ ሲባል በአዋቂነት እድሜ፣ በሕፃንነት እድሜ፣ በየትኛው እድሜ ላይ ጨረር መጋለጥ የበለጠ ለአንጎል እጢ መከሰት እድሉ ይሰፋል ይባላል? በተለይ ህጻናቶች ላይ ከ3 ዓመት በፊት ያሉ ህጻናቶች ላይ በጣም አስቸጋሪ ካልሆነ በስተቀር ኢቭን ለኤክስሬም ለሌላውም ነገር ባናረጋቸው ይመረጣል። ለሌላውም ጨረር ከ3 ዓመት በኋላ ቢሆን ይመረጣል። ለምርመራም ጭምር። ስለዚህ እንደ ሐኪምም ስንሆን ያንን ምርመራዎች ላለማዘዝ አማራጭ ካላጣን አማራጭ
ስናጣ ብቻ ወደዛ እንሄዳለን እንጂ እንደ መጀመሪያው አይነት አድርገን አናይም። ለምሳሌ ህፃን ልጅ የአንጎል ችግር አለበት ብለን ስናስብ የምናስበው የመጀመሪያው ምርመራ አልትራሳውንድ ነው። ለምን? ጭንቅላታቸው አጥንታቸው ስላልገጠመ ክፍተት ስላለው በአልትራሳውንድ መታየት ይችላል። ውስጡ ያለው ፈሳሹም አንጎሉም ሁሉንም ነገር ማየት ስለሚቻል እሱን ነው ምን መክረው። ለህክምና ስለሚያስፈልግ ግን በዛ ጥርጣሬ ካለ ወደ ሌሎች ህክምናዎች ልንሄድ እንችላለን። ከእድሜ ጋር በተያያዘ አሁን እንደው እድሜ እየገፋ ሲሄድ ለአንጎል እጢ የመጋለጥ እድል ይኖራል ይባላል። እንደው ምን ያህል እውነት ነው? እንደው ሳይንሱ እንደው ያው ሳይንሱ ምን ይላል የሚለውን ነው እንግዲህ የምናነሳው ብዬ ነው። እውነት ነው። ይሄ ማለት ይሄ የእጢና በተለይ እጢ ብዙ ሀገሮች ያደጉ ሀገሮች ላይ የሚታየው የላይፍ ኤክስፔክታንሲ የሚባለው ወይም የመኖሪያ እድሜያቸው ጣሪያ ትልቅ ስለሆነ ረጅም ስለሆነ እነሱ ላይ ይከሰታል። ስለዚህ አንተ ያልከው ሳይንሱም የሚደግፈው ነው። እድሜያችን በጨመረ ቁጥር ለዛ ነገር የመጋለጥ እድላችን ይጨምራል። ቅድም ከተባለው ጋር ይያያዛል ማለት ነው። ይሄ የአንጎል ህዋሳት የሚያድጉበት እና የሚከስሙበት፣ የሚሞቱበት፣ የሚከማቹበት አጋጣሚ ከእድሜ ጋር ይያያዝ ነው ማለት እንችላለን። እውነት ነው፣ ይያዛል። ጥሩ። እንደው የዚህ የአንጎል እጢ ሲከሰት እንደው ቅድም እንደነገሩም በአይነትም የተቀመጠ ነገር አለው። እንደው በደረጃ ማስቀመጥ የሚቻል ነገር አለው ማለት ይቻላል? እሺ፣ እሷን እንደው ከመሄዳችን በፊት ምን መሰለህ፣ እኛ ሀገር አሁን በጣም በተለምዶ የሚባለው የአንጎል እጢ ሲባል ወዲያው ሰው የሚያስበው የአንጎል ካንሰር እና በቃ ያ ነገር ሲሆን በቃ እድላቸው መሞት ብቻ አድርገው ነው የሚያስቡት። የአንጎል እጢ ደረጃ አለው። ስለዚህ ካንሰር ሌላ እንደምን ልበልህ፣ ንዑስ ክፍል ልበልህ። ካንሰር የምትለው የአንጎል እጢዎች ንዑስ ክፍል ነች፣ አንዷ ክፍል ነች። ስለዚህ አሁን እንደጠየቀኝ በደረጃ ስናስቀምጠው አንዱ እጢ አይነት ደረጃ 1 ምንለዋለን፣ ወይም ቤናይን ስንለው እንዴት ገራገር አማርኛዎች አሉን ማለት ነው፣ እኛ አላወቅንም እንጂ አንዳንዶቹን እንደው ሊገልጻቸው ይችላል በሚል ግምትና ሐሳቤ ነው እንደዚህ አይነት ቃል የምናመጣው። እንግዲህ ከገለጸው በዛ መልኩ ይረዱልን ተመልካቾቻችን። እውነት ነው። እንግዲህ ወንዲ እንዳለው ገራገር የምንለው የእባጭ አይነት አለ። እንደው መለስተኛ የምንለው ይሄ ማለት ወደ አደገኛም ሊለወጥ ያለ ወደ ከገራገርም ትንሽ ጠንከር ያለ። ሶስተኛ ደግሞ የምንለው ብዙ ጊዜ እንደ ወደ ካንሰር የመለወጥ እድል ያለው። አራተኛው በትክክለኛው ካንሰር የሆነ ማለት ነው። መልካም፣ እንመለስባቸዋለን እነዚህ ነጥቦች። መስመር ላይ ጠያቂ ያሉን ይመስለኛል፣ እናስተናግድ። ሄሎ ሄሎ፣ ጤና ይስጥልኝ። ጤና ይስጥልን። መምህር ሙሉቀን ከአርባ ምንጭ። እሺ መምህር ሙሉቀን ይቀጥሉ እስኪ። ማለት ዶክተርን ማናገር ፈልጌ ነበር። እሺ ይቻላል፣ ይሄው አሉ አጠገባችን። እሺ ማለት የሆነ ተማሪ ነበረኝ እግር ኳስ ተጫዋች። ሄሎ እኔ ነኝ የምመልሰው። ኦኬ እሺ፣ ጤና ይስጥልኝ። ሰላም ላንተ ይሁን። አሜን ለሁላችን። ማለት የሆነ ተማሪ ነበረኝ። እሺ ሄሎ እሺ። በሆነ አጋጣሚ ትንሽ ወድቆ ጀርባው አካባቢ ህመም ምናምን እንትን ብሎት ብዙ ጊዜ ራሴን ያመኛል ምናምን ይለኝ ነበርና አሁን ከጊዜ በኋላ እቺ ግራ እግሩንና ግራ እጁን ብቻ ፓራላይዝድ የማድረግ ነገር ነው ያለው። ምናልባት ይሄ ከአንጎል እጢ ጋር ሊገናኝ ይችል ይሆን እንደ የሚል ስጋት ይዞኝ ነው ፕሮግራሙን በቴሌቪዥን ተከታትዬ መጠየቅ የሚቻል ነገር ካለ ይቻላል። አዎ እንግዲህ ግራ እግሩና ግራ እጁን ነው ያለኝ አይደል? ግራ እግሩንና ግራ እጁን ነው የሚያመው። አሁን ግራ እግሩ ከጊዜ በኋላ ልጁ በራሱ ጥረት ስፖርት እንቅስቃሴዎችን እያደረገ ትንሽ የተወሰነ ለውጥ አሁን በእግሩ ላይ ይታያል። ነገር ግን እጁ በጣም እያስቸገረችው ነው። ወደ ላይ በደንብ ቀና ማለት አትችልም እና ጀርባው ላይ በጣም ያመዋል። ጀርባው ላይ ያመዋል። እሺ ራስ ምታት ተቋርጧል። ሙሉ ወደ ምልክቶቹ ስለምንሄድ በኋላ ወደዛው እንሄዳለን ብዬ አስባለሁ። መልሳቸውን ያገኛሉ ብዬ አስባለሁ። እዛ ምልክቶቹ ላይ ስናነሳ
ዝርዝር ነገሮችን ማየታችን አይቀርም ብዬ አስባለሁ። እውነት ነው። ቀደም ሲል አይነቶቹ ሲነሱ ነበረ ከ1 እስከ 4 የተባሉትና እንደው ከአይነቶቹ ጋር ተያይዞ የምንጨምረው የሚነሳ ምልክት ይኖር ይሆን? ከሱ መጀመር እንችላለን? ይቻላል። ወይም ደግሞ ቅድም ሲባሉ የነበሩት ምልክቶቹ ጋር ስንሄድ በደንብ መታየት ያለባቸው ነገሮች ናቸው የማስበው። እጢው የሚያርፍበት ቦታ የተለያየ ቦታ ሊሆን ይችላል ይባላል። እሱን እናይና ወደ ምልክቶቹ እንሄዳለን። እውነት ነው። እጢው እንዳለበት ቦታ ቅድም መጀመሪያ ስናወራ የእጅም እግርም የሚቆጣጠር ክፍል አለን፣ ምላስንም የሚቆጣጠር ክፍል አለ፣ አይናችን አለ። አይን እንደው ምን ይባላል በመጽሐፍ ላይ የህይወት መግቢያ ብርሃን ነው ይባላል። ያ የሆነው ምንድነው? አይን ራሱ ከአንጎል ነው የመጣው። የአንጎል አካል ነው። አዎ፣ የአንጎል ኤክስቴንሽን በምንድን የምትለው በአማርኛ? ተራዛሚ ወይም አካሉ ነው ማለት ይቻላል። በእድገት ላይ ከስር በኩል የአንጎል የራሱ ረዝሞ የመጣ ነው። ያም ይመስለኛል መጽሐፍ ቅዱስ ላይ አይን የሰው ብርሃን ነው ይላልና እያንዳንዱ ክፍል የራሱ ፈንክሽን ወይም ተግባር ስላለው ያ ተግባር ባለበት ቦታ ምልክቱ ይለያያል። ምልክቶቹን አሁን ለምሳሌ እግርና እጅ የሚቆጣጠርበት ቦታ ላይ የአንጎል እጢ ሲኖር እግርና እጅ የመስነፍ ባህሪ ይሄ ከመስነፍ መጀመሪያ ፍጥነታቸው የመቀነስ የሆነ ከባድ ነገር የተሸከሙ ይመስላቸዋል። ለሰው ግን ሲንቀሳቀሱ አይታወቅም፣ እነሱ ግን ያውቁታል። የንግግራቸውንም ሊይዝ ይችላል። አይናቸውንም እይታ የመጋረድ ጆሮም የመስማት እንትናቸው ሊቀንስ ይችላል። እንደዚህ እያለ ሕክምናዎቹ ምልክቶቹ በቦታው ይከሰታሉ ማለት ነው። ሊለያዩ ይችላሉ። በጣም ጥሩ። የሁሉንም የጋራ የሚያደርጓቸው ምልክቶች ወይም ቀድሞ የሚታዩ ምልክቶች ምን እንደሆኑ ከጥያቄ በኋላ እናያቸዋለን። ጥያቄ እንቀበል። ሄሎ ሄሎ፣ ጤና ይስጥልን። አብሮስጥልን። ማን እንበል? ከተመልካቻችን ጋር የነበረን ግንኙነት ተቋርጧል። መስመሩን ድጋሚ ካገኙ መልሰው ይደውሉልን። ስልክ ቁጥራችንን በዚሁ አጋጣሚ እናስታውስ፣ 011 553 81 37 እደግመዋለሁ፣ 011 553 81 37 ላይ መደወል ይቻላል። እንዲሁም በ800 ላይ የአጭር የጽሁፍ መልእክታችሁንም ማድረስ የምትችሉ መሆኑን እንገልጻለን። የጀመርናቸው ነጥቦች ላይ እንመለስ እስኪ። ምልክቶቹ ነበር የተለያዩ ቦታዎች ላይ ተብሏል። የአንጎል ልባሱ ላይ አንጎል ልባስ አለው ይባላል። እውነት ነው። በዚህ ላይ እንደው እጢ የሚወጣበት አጋጣሚ ይኖራል አለ። የአንጎል ልባሱ ራስ ምታት የምንለው ለምሳሌ ራስ ምታት የምንለው ምልክት የሚመጣው ከአንጎል አይደለም። አንጎል ላይ ህመም ሴንስ አያደርግም ወይም የህመም ነርቮች የሉበትም። ስለዚህ ራስ ምታት የሚያመን የአንጎል ልባስ እንዳልከው የአንጎል ልባስ ነርቮች አሉት። የአንጎል ህመም መወጠር ሲመጣ የነሱ ቁጣ ሲመጣ ራስ ምታት ያመጣል። ይሄ አብዛኛውን ጊዜ የአንጎል እጢ ያላቸው ሰዎች የመጀመሪያ ምልክታቸው ራስ ምታት ነው። ከዛ እያለ የሚቀጥለው ማቅለሽለሽ፣ ማስመለስ ያመጣል ማለት ነው። ከዛ ቅድም እንዳወራ ነው በቦታው አይነት የአንጎል እጢ ባለበት ቦታ ምልክቱ ይለያያል። ለምሳሌ እግርና እጅ መስነፍ ሊያመጣ ይችላል። እንደሚጥልም በሽታ ወይም ማንቀጥቀጥ ነው የምንለው። እንደ ማንቀጥቀጥ እንደሚጥል በሽታ ከምንለው ማንቀጥቀጥ ይሻላል። እንደ ማንቀጥቀጥ የሚያደርግ ሊያመጣ ይችላል። ይሄ ነገሮችን መርሳት፣ አንደበትን የሚያዝ ስናገር ምላሶቻችን የመያዝ ነገር ሊያመጣ ይችላል። ባላንስ ሊያሳጣን ይችላል። ሚዛን ያለመጠበቅ መንገዳገድ የሚመጣበት ማለት ነው። ሚዛን እንቀጥልባቸዋለን። መስመር ላይ ጥያቄ እንቀበል። ሄሎ ሄሎ። አቤት። ጤና ይስጥልን። እግዚአብሔር ይመስገን። እስኪ እንተዋወቅና ጥያቄውን ይቀጥሉ። ከቡራዩ ነበር የደወልኩት። እሺ፣ ከቡራዩ ይቀጥሉ ጥያቄውን። አሰፋ ንጉስ እባላለሁ። እሺ፣
ራስ ምታት በጣም ነበር የሚያስቸግረኝ። እሺ ሄሎ እየሰማን ነው። እየሰማን ነው። ቴሌቪዥን አጠገቡ ራስ ምታት ካለ በጣም ያስቸግረኛል። ያረፍኩበት ሕክምና የለም። ከአንገት በላይ የምታይቻለሁ፣ ሲቲ ስካንም ተነስቻለሁ። ሁሌ ነው የሚያመኝ። ወገቤንም በጣም ያመኛል። ምክንያቱም ምንድን ነው ምን ባደርግ ይሻለኛል ብዬ ዶክተር ላማክር ብዬ። እሺ ተጨማሪ ጥያቄ ዶክተር ስላላቸው እስኪ ጥያቄያቸውን ተደማመጡ። አዎ እንግዲህ ያው ዞሮ እሺ ራስ ምታት በጣም ነው። እሺ ራስ ምታቱ ግን በሁላችንም ላይ ከእንቅልፍ ማጣትም የተለያዩ አይነት ራስ ምታት ሊከሰት ይችላል። አሁን ከርዕሳችንም እንዳንወጣ ስለ አንጎል እጢ ስለሆነ የአንጎል እጢ ራስ ምታት ያለበት ሰው የራስ ምታት አይነቱ ሲቀየር አንድ ራስ ምታት መብዛት ካለው የገባውስ ነው አይደል የምለው ነገር? አዎ የሰማው ነው። ከራስ ምታቱ ጋር ተያይዞ እንደ ማቅለሽለሽ፣ እሺ እንደ ማስመለስ አይነት ነገር ካለው እነዚህ ነገሮች ወደ ሕክምና ቢሄዱ የራስ ምታት ማስታገሻ ሕክምና መድኃኒት ከመውሰድ ወደ ሐኪም ጋር ቢሄዱ መልካም ነው ባይ ነኝ። ከአንገት በላይ ሐኪም ጋር ሄጃለሁ ብለውኝ ነበር አይደለ? ቢቻል ቢሄዱ የነርቭ ስፔሻሊስት ጋር ቢሄዱና ቢታዩ። አሁን እኛ ሀገር ውስጥ አሁን እየመጣ ያለ አለ ያልኩበት የነርቭ ሐኪም ጋር የለም። የራስ ምታት ስፔሻሊስቶች አሉ። አሁን የስራ ባልደረቦቼ አሉ የራስ ምታት ስፔሻሊስት ሲሆኑ እነሱን ቢያማክሩም መልካም ነው ባይ ነኝ። እሺ በግል እናመሰግናለን። ያው እንግዲህ ከዶክተር ጋር በቂ የሆነ የተወሰነ መረጃዎች ተለዋውጣችኋል ብዬ አስባለሁ። ስለደወሉልን እጅግ እናመሰግናለን። ተጨማሪ መረጃዎችን ደግሞ በቴሌቪዥኑ ይከታተሉን ዘንድ እንጠይቃለን። እናመሰግናለን። የጀመርናቸው ነጥቦች ላይ እንመለስ። የምልክቶቹ ሁኔታ እየተነሱ ነበረ። ብዙ አይነት ምልክቶች እንዳሉ ሲነሳ ነበረ። እንደየሁኔታዎቹም እንደሚለያዩም ሲነገር ነበርና እስኪ እንቀጥልባቸው። እሱ ላይ እንቀጥል። እሺ ባላንስ ወይም የሚዛን አለመጠበቅ ብለን ነበር። ከሱም በተጨማሪ ጆሮአችን ድምጽ የመስማት የመቀነስ ምልክት ሊያመጣ ይችላል። እይታችንን ብለናል። እይታ የመያዝ ሊያመጣ ይችላል። አንዳንድ እጢዎች ደግሞ ምን አይነት ባህሪ ያላቸው ከሆርሞን ጋር ስለሚያያዙ ሰውነታችን ክብደት የመጨመር ወይም ክብደት የመቀነስ ሰውነቶቻችን ላይ እንደ መበለዝ አይነት ስሜት፣ በጣም ድካም የማምጣት አይነት ስሜት ያመጣሉ። አንዳንዶቹ ደግሞ ከናካቴው በድሮ ረጃጅም ሰዎች እናቅደብራል በጣም ረጃጅም ይባላሉና ፒቱተሪ የሚባል እሱም አይነት እጢ ሲከሰት የሚከሰቱ ተያይዘው የሚመጡ ነገሮች አሉ። እሱ ከሆርሞን ጋር ስለሚሆን በሰውነታችን ላይ የምናያቸው ለውጦች አሉ። እንደዚህም አይነት እጢዎች ምልክቶች አሉ ማለት ነው። መልካም። የአንዳንድ የአካል ክፍሎች ላይ የተለየ ለውጥ የሚታይበት ነገር እንዳለም ይሰማል። ለምሳሌ ፊት ላይ የተለየ አይነት ነገር የማየት ለምሳሌ የፊት ቅርጽ ላይ ትንሽ ለውጦች የማየት እንደሱ አይነት ነገር የሚሆንበት አጋጣሚ ይኖራል። እውነት ነው፣ ይሆናል። ለምሳሌ በእኛ አሁን አንዳንድ ጊዜ የሆነ ቃሉ ደስ ስለማይለኝ ባልጠቀመው ደስ ይለኛል። መጋኛ መታው ይባላል። የአፍ መጣመም፣ የፊት መጣመም ይሆናል። እንደዚህ አይነት ምልክትም ሊያመጣ ይችላል። ለምን? ነርቮች ናቸው የሚቆጣጠሩት ሰውነቶቻችን። እሱም ብቻ ሳይሆን አንዳንድ ጊዜ በጣም ብዙ ሰዎች ውሃ ሲጠጡ ትንታ በጣም ያስቸግራቸዋል። ትንታ ሀሳብ እያሰብክ ሊከሰት ይችላል። እያሰብክ ስትሰራ፣ እያሰብክ ስትጠጣ ወይም ስትበላ ሊከሰት ይችላል። ግን ያ ተደጋጋሚ አይደለም። በተደጋጋሚ መዋጥ የሚያስቸግራቸው፣ በተደጋጋሚ ትንታ የሚያስቸግራቸው መታየት አለባቸው።
አሁን ከዚህ አሁን ከሚባሉት ምልክቶች ጋር እንደው በተያያዘ ሌሎች በሽታዎች ወይም ሌሎች ህመሞች እንደዚህ ተቀራራቢ ምልክት ሊያሳይ ይችላል። ለምሳሌ አሁን የቲቪ በሽታ የሚባል አለ። እሱስ እዛ ጭንቅላት አካባቢ ላይ የሚፈጠርበት ነገር ይኖራል? በጣም ጥሩ ነጥብ ነው ያነሳው ወንዲ። ለምን ቲቪ እኛ ሀገር በጣም ኮመን ነው፣ ብዙ ነው፣ አይነቱም ብዙ ነው እና የቲቪ አንጎል ላይ ሊከሰት ይችላል። ሳምባ ላይ ብዙ ጊዜ እንደሚከሰተው አንጎል ላይ ብቻ ሊከሰት ይችላል። ስለዚህ አንጎል ላይ ሲከሰት ሁለት አይነቶች አሉት። አንደኛው እንደ ማጅራት ገትር ቲቢ ሜኒንጃይትስ እንለዋለን። ያ የአንጎል ልባሶቹ ላይ የሚፈጠር ኢንፌክሽን በአማርኛ ከረዳኝ የአማርኛ ያህል የተለመደ ይመስለኛል። ኢንፌክሽን የሚለው መመርቀዝ የሚሉት አሉ፣ መበከልም ግድ የለም ኢንፌክሽንም እያለ መቀጠል ይችላል። ሌላው ግን ልክ እንደ እጢ አንጎል ላይ ይወጣል። እንደ እጢ ሆኖ ማለት ነው። አብጦ እባጭ ሆኖ ያን ምን እንለዋለን? ቱበርክሎማ እንለዋለን። በኦማ ብለን ስንጨምርበት ልክ እጢው ላይ እጢ እንደማለት ነው። በአማርኛው እጢ እንደማለት ነው። እባጭ ሆኖ ይመጣል። ስለዚህ ልክ እንደ አንጎል እጢ አይነት ምልክቶች ነው የሚኖሩት ቲቪም ሆኖ ማለት ነው። በጣም ጥሩ። እስኪ አሁንም መስመር ላይ ጠያቂ ያሉን እናስተናግድ። ሄሎ ሄሎ፣ ጤና ይስጥልን። ጤና ይስጥልን። አብሮ ይስጥልን። እሺ፣ ዶክተርን ጥያቄ ለእናቴ ነው። እናቴ እስከ 70 ዓመት ይሆናታል እና ጆሮዋንም እንዳለው ጆሮዋም አይኗንም ከዛ ደግሞ በአፍንጫዋ ደግሞ በጣም መጥፎ ሽታ አለ። ሄሎ፣ እየሰማን ነው። ይቀጥሉ። በቃ እነዚህ 3 ምልክቶች አለባት። አይኗም ጆሮዋም እና ደግሞ በአፍንጫዋ ደግሞ መጥፎ ጠረን አለው ሁልጊዜ ማለት ነው። እነዚህ ምልክቶች እነዚህ የሱ ምልክት ናቸው ወይ? እናሰናብታቸው መሰለኝ አይደል? እናመሰግናለን። ጠያቂያችን ምላሽ ያገኛሉ። ይከታተሉን። እስኪ እነዚህ ምልክቶች ሊገናኙ ይችላሉ ወይ ነው። አሁን 70 ዓመት ብላኛለች። በእድሜ ሂደት አይንም ሊደክም ይችላል፣ ጆሮም መስማት ሊቀንስ ይችላል። ትንሽ ግን በአፍንጫ የሚሸጥ ጠረን ያለው ነገር ብላለች እና እሱን ነገሮች አሁን ለእንደዚህ አይነት ነገር ጥሩ የሚሆነው ሊሆንም ስለሚችል የአፍንጫ ጆሮ የላንቃ ወይም ኤንቲ በድሮ ምንላቸው አሁን በአሁኑ ደግሞ ኦቶ ላሪንጎሎጂስት የሚባሉት ከአንገት በላይ ስፔሻሊስቶች ቢያዩዋቸው ይመከራል ማለት ነው። ምልክቶቹ ጋር በተያያዘ የመጀመሪያው ጥያቄያችን መምህር ሙሉቀን ያነሱልን ነገሮች አሉ። ለምሳሌ ስለ ተማሪያቸውን የጠየቁትና ተማሪው የግራ እጁና የግራ እግሩ ላይ ችግር እንዳለ መስነፍ እንዳለ ሲገልጹ ነበር። የጀርም ህመም እንዳለው የራስ ህመም እንዳለው ሲገልጹ ነበር። እንደው እነዚህ እንደዚህ አይነት ምልክቶች ከአንጎል እጢ ጋር የመገናኘት እድል አላቸው ማለት ይቻላል? ኖርማል በባህሪ ሊኖራቸው ይችላል። ከሳቸው አገላለጥ ግን መጀመሪያ እግሩን ነበረ ሲይዘው የነበረው የጀርባ ህመም አለው። ከዛ እጁን መያዝ አመጣ ነው እያሉ ያሉት። ብዙ ጊዜ ግን እንደዚህ አይነት ነገሮች ያው ከራስ ምታት ጋር ነው የሚያዙት። ራስ ምታት አለው ብለዋል አይደል? እንደዛ ብለውናል። የእሳቸውን ግን አሁን ምልክቶቹ ሊሆኑም ላይሆኑም ይችላሉ። ግን በአንጻራዊ ያስቀምጥ ብትለኝ ያነሰ ነው የሚመስለው። እድሜም አለ። ለምሳሌ ተማሪ እንደሆነ ተማሪ ነውና ተገልጾልናል። ስለዚህ የአንጎል እጢ አይመስልም የመሆኑ እድል በጣም አናሳ ነው። ስለዚህ ቢታይ መልካም ነው። ሌላው አብሮ የተነሳው ነገር ወድቆ ነው እንደዛ የሆነው ብለዋል። አደጋስ እንደው በተለይ ጭንቅላት አካባቢ የሚደርስ መጎዳት፣ መመታት ወይ እንደዛ አይነት ነገር ለዚህ ማጋለጥ እድል ይኖረዋል? ተደጋጋሚ የሆኑ ግጭቶች እጢ የማስከሰት ባህሪ አላቸው። ግን አብዛኛውን ጊዜ እንደዚህ አይነት የሚያስከስቱት እጢዎች በጣም ቅድም እንዳልነው ገራገር የሆነ እጢ ነው የሚሆነው። መልካም። እስኪ ወደ ኋላ ላይ ደግሞ
በደረጃ የከፋፈልናቸውን እንዴት አይነት ምርመራ ተደርጎ ነው የሚታወቁት፣ በምን መልኩ ሕክምና ይሰጣቸዋል የሚሉትን ከጽሁፍ መልእክታችን በኋላ የምንቃኛቸው ይሆናል። ተመልካቾች ጤናው ቤቶ ዝግጅታችን እንደቀጠለ ነው። ዛሬ እየተወያየን የምንገኘው ስለ አንጎል እጢ ነው። ከዚሁ ጋር በተገናኘ የተሰናዳ አጠር ያለ የጽሁፍ መልእክት አለን። እሱን ተከታተሉ። ተመልሰን እንገናኛለን። ቀሪ ነጥቦች የምናነሳ ይሆናል። አብራችሁ ነው አሁን ተመልካቾች ከጽሁፍ መልእክታችን ተመልሰን ተገናኝተናል። ጤናው ቤቶ ዝግጅታችን እንደቀጠለ ነው። ቀደም ሲል እንግዲህ ስለ ምልክቶች በርከት ያሉ ነጥቦችን አንስተናልና በሀገራችን ያለውን ተጨባጭ ሁኔታም ደግሞ እስቲ ትንሽ እንመልከት። በተለይ በየሆስፒታል በምትሰሩባቸው ሆስፒታሎች ላይ ሊገጥሟችሁ የሚችሉትንም አይነቶች እንመልከት። የትኛው አይነት የአንጎል እጢ በብዛት ይስተዋላል? እንደው በቁጥርስ መገለጽ የሚችል ነገር ይኖረው ይሆን? እሱን የምንየው በቁጥር እንኳን ገና ያው ምርምርም ስላላካሄድን እንደዚህ ነው ብለው ማወቅ ይከብዳል። ግን በስራችን ላይ የምናገኘው ቅድም ስናወራ ነበር የአንጎል ልባስ፣ ከአንጎል ልባስ ስር የሚነሳ እጢ አለ። እሱን ምን እንለዋለን? ከስሙ ነው ከቦታው ከሚነሳበት ከሴሎቹ ነው ብዙ ጊዜ ስም እንሰጣቸው። ሜኒንጆማ እንለዋለን። እሱ ይበዛል። ሁለተኛው ግላዮማ የምንለው ወይም አንጎል ውስጥ ያሉ ብዙ ሴሎች አሉ፣ ግሊያል ሴል የምንላቸው። ከዛ የሚነሳው ግላዮማ የምንለው እጢ አለ። እነዚህ ብዙ ጊዜ በጣም የምናያቸው የምንሰራቸው የአንጎል እጢዎች አይነት ናቸው። መልካም። እስኪ መስመር ላይ አሁንም አንድ ጥያቄ እናስተናግድ። ሄሎ ሄሎ፣ የተቋረጠ ይመስለኛል። እንግዲህ መልሰው የሚደውሉ ከሆነ ስልክ መስመራችንን በዚሁ አጋጣሚ ማስታወሱ ጥሩ ነው። 011-553-8137 ላይ በመደወል ጥያቄዎቻችሁን አድርሱን። 800 ላይም እንዲሁ በአጭር የጽሁፍ መልእክት ጥያቄዎቻችሁን ብታደርሱን ከዶክተር ብርሃኑ ኃይለ ሚካኤል በቂ የሆነ ሙያዊ ምላሽ እንደምታገኙ እምነቴ ነው። በዚሁ መስመራችን የመጡልንም ጥያቄዎች አሉ። አንዱን ላንሳው እዚሁ እስኪ። በ800 ላይ ነው የመጣልን። ተስፋ ይባላለሁ። ማታ ስተኛ ኮሽ ኮሽ የሚል ድምጽ አንጎሌ ውስጥ ሰማለሁኝ። ይህ ችግር የአንጎል እጢ ይሆን ወይ የሚል ጥያቄ አቅርበውልናል። ኮሽ ኮሽ እንግዲህ ትንሽ ይከብዳል አማርኛዎቹን ለመረዳት፣ ግን ድምጽ ያሰማል በሚል የሚያዘው ድምጽ ሲያሰማ ብዙ ጊዜ የሚያዘው ከጆሮ ጋር ነውና እንደው በጣም የሚያሳስብ ከሆነ ሲተኙም ከድምጹ በተጨማሪ ይሄ ቤቱ ማዞር አይነት ካለው
ነገሩ ሲተኛ ግልብጥብጥ የሚልባቸው ከሆነ እድሜያቸውን ግን ባላወቅኩም ይቅርታ የሚልባቸው ብለን እንደዛ ብለን የሚልባቸው ከሆነ ቢታዩ የጆሮና የአፍንጫ ወይም ከአንገት በላይ ያለ ስፔሻሊስት ጋር ቢታዩ መልካም ነው። መልካም። ቀደም ሲል ሲነሳ በሀገራችን የሚስተዋሉት አይነቶች ተገልጸውልናል እና ሰዎች ምን አይነት ምልክት ሲያዩ ነው ወደ ሕክምና የሚመጡት? ምን አይነት ጉዳዮች ሲኖርባቸው ነው እንደው ወደ ሕክምና የሚመጡት? እንደው ከልምድ ማንሳት ይቻል ይሆን? እኛ ሀገር ያው አልተለመደም። ሀገራችን የሃይማኖትም ሀገር ስለሆነች ብዙ ጊዜ የምንመርጠው ወደ ሃይማኖት ቤት መሄድ ነው። የዘመናዊ ሕክምና ብዙ እንደ መጀመሪያ አማራጭ እንትን አይልም። ያም የኛም አስተዋጽኦ አለ። ወደ ማህበረሰቡ አልመጣንም፣ አላሳወቅንም። ብዙ ምክንያቶች አሉት። ሲመጡ በእኛ ጊዜ ብዙ ጊዜ አብዛኛውን ጊዜ እኔ ውስጤ ምን ይላል የዛሬ ዓመት አግኝቻቸው ቢሆን የሚመጡበት ደረጃ ነው ማለት ነው። እንደዛ የሚያስብለው ውስጥ ያስብለኛል። የዛሬ ዓመት አግኝቻቸው ቢሆን ወይ የዛሬ 2 ዓመት ቀደም ብሎ መተው ነው። ምልክቶቹ ብዙ ጊዜ ዘግይተው ነው። ራሴን ያመኝ ነበረ። ከዛ ብዙ ጊዜ የምንሰማቸው እንትኖች ራሴን አሞኝ ነበር። ከዛ ማቅለሽለሽ ማስታወክ አመጣብኝ። እንደው ይሄ ነገር እየባሰ ሲመጣ ሐኪም ቤት ሄድኩ። አይኔን ያዘኝ ይላሉ። ከዛ ወደ አይን ሐኪም ነው የሚሄዱት። ወደ አይን ሐኪም ሄዳቸው ትክክል ጥፋት አይደለም። ሄደውም የአይን ሐኪምም ያያቸውና ምርመራዎችም ስላልነበሩ ወደ ድሮ አሁን ግን እየተሻሻለ ነው። ይዘገያሉ ለመታወቅ እስኪታወቅባቸው ይዘገያል። ያ ሲሆን ነው አርፍደው የሚመጡት። ብዙ ጊዜ ወይ ሰውነትና እጃቸውና እግራቸውን ይዛቸው ወይ አንድ ላይ ጥሏቸው እንደሚጥል በሽታ አድርጓቸው ወይ ራሴን ያመኛል እያሉ ቆይተው ድንገት ራሳቸውን ስተው ይመጣሉ። እንዲህ ሲሆን ነው የሚመጡት። ራስ ምታት ለውጥ ሲያመጣ መታየት ልምድ ቢኖረን መልካም ነው ባይኔ። ራስ ምታትን እንደው ቀለል አድርጎ የማሰብ ነገርም ብዙዎቻችን ጋር ይስተዋላል። በማስታገሻ ውስጥ ይሻለኛል የማለት ነገሮችም አሉ። እንደው እዚህ ላይ የሚባል ነገር ይኖር? ራስ ምታት ያው በዓለም ላይ በደንብ ብዙ ነው። ራስ ምታት ኮመን ምንለው አማርኛ የተለመደ ስለሆነ በትንሽም ነገር ሊከሰት ይችላል። ግን ራስ ምታቱን እንደ ምናየው እንዴት ነው? ዛሬ የሚያመው ህመም ነገ እየጨመረ ነው ወይ? ዛሬ አንድ ጊዜ ያመውን ከሆነ ነገ 2 ጊዜ ወይም 3 ጊዜ ሲያመን ጥንካሬው ማለት ይሄ ራስ ምታቱ ክብደቱ ይሻላል። ክብደቱ እየጨመረ ከመጣ ጥንካሬው ወደ ጡንቻ ወሰደብን። ክብደቱ እየጨመረ ሲመጣ እነዚህ ነገሮች ናቸው ማየት ያለብን። ራሳችንን ሲያመን ማስመለስ ወይም ማቅለሽለሽ ይያያዛሉ። ራስ ምታት ሲኖር ይኖራል፣ ኖርማሊ በትክክልም ይኖራል። ራስ ምታቱ ክብደቱ ሲጨምር ማስመለስና ማቅለሽለሽ ይኖራል። እነዚህ ነገሮች ግን እየበዙ ሲመጡ ለወጥ ሲሉ ይሄኔ መታየት መልካም ነው ማለት ነው። መልካም። አሁን የተባሉትን አይነት ምልክቶች ያዩ ሰዎች ወደ ሕክምና ሲመጡ ምርመራ አድርጎ የሚታወቅበት መንገድ ይኖር ይሆን? አንጎል እጢ ነው ሌላ ነገር ነው የሚለውን ነገር እንዴት ነው የሚታወቀው? ይታወቃል። አሁን ዘመኑ ያፈራቸው ቴክኖሎጂዎች አሉ። የመጀመሪያ ብዙ ጊዜ የምናደርገው ሲቲ ስካን ምንለው። ሲቲ ማለት ኮምፒውተራይዝድ የሆነ ኤክስሬይ ማለት ነው። ሌላኛው ኤምአርአይ፣ ያ ደግሞ ማግኔቲክ ሬዞናንስ ኢሜጅ የሚባለው። አንደኛው በጨረር ነው የሚሰራው፣ አንደኛው ደግሞ በማግኔት ሲስተም ብቻ ነው የሚሰራው። ስለዚህ ሁለቱን ብዙ ጊዜ አንዱ በቂ ነው። ግን አንዳንድ ጊዜ አንዱ ብቻ በቂ ላይሆን ይችላል። ለምሳሌ ሲቲ ስካን ብቻ በቂ ላይሆን ይችላል። ስለዚህ እናይና ይሄ ነገር እጢ ነው ወይስ ኢንፌክሽን ነው? ቅድም እንዳለው የቲቢ ነው ወይስ
የደም ብቻ ተቋጥሮ የተቀመጠ ነው የሚለውን ለመለየት ኤምአር ምንለው ወይም ኤምአርአይ የምንለው ምርመራ እናደርጋለን። እነዚህ ሁለቱ በጣም እኛ ሀገር ውስጥ የምንጠቀማቸው፣ ሌሎች ሀገር የሚጠቀሟቸው አሉ። ፔት ምንለው ስፔክት ምንላቸው አድቫንስድ የሆኑ ናቸው። እነዛን ግን እኛ ሀገርም የለም አንጠቀማቸውም። መልካም። ቅድም እንደተባለው አሁን በምርመራ ሲታወቅ ደረጃዎቹም አብሮ ይታወቃሉ ማለት ነው። መገመት እንችላለን። እናየውና ከዛው ላይ ሲቲ ስካኑ ላይ ወይም ኤምአርአይው ላይ ያለውን ባህሪ እናያለን። ከምን እንደተነሳ ወዴት እንደሚሄድ እያየን ይሄ ነገር ወደ ካንሰር የመሆን ነገሩ ከፍተኛ ነው ወይም አንዳንድ ጊዜ በጣም ክሊርሊ የምናየው ነገር አለ። አንዳንድ ምልክቶችን አይተን ይሄ እንትን ነው ካንሰር ነው። ይሄኛው ደግሞ አይ ገራገር እጢ ነው እንለዋለን ማለት ነው። ገራገር በጣም ተመችቶኛል። አሁን ለምሳሌ ከታወቀ በኋላ እንደው ገራገር እጢ ነው ቢባል ምንድነው የሚሆነው? ህክምናው ምንድነው የሚሰጠው? እንዴት ነው የሚሆነው? የመጀመሪያው ህክምናው ገራገር ለሆኑ ነገሮች ቀዶ ህክምና ነው። ለምን? ቦታ ይዟላ። ቅል አይጨምርም፣ መጠኑ አይጨምርም። የራስ ቅሉ አይጨምርም። ስለዚህ ያ ነገር ሲመጣ አንጎሉን የተጫነው ነው። በአንጎሉ በግፊት ምክንያት የሚመጣበት ጫና አለ። በጫናው ምክንያት የሚመጣው ደግሞ የሰውነት መሸነፍም ሆነ የማንቀጥቀጡም እነዛ ምልክቶች አሉ። ስለዚህ ምን መደረግ አለበት? መነሳት አለበት። ጫናው እንዲቀልለት ማለት ነው። ወደ ቦታው እንዲመለስ አንጎሉ መነሳት አለበት። ኦፕሬሽን ይመከራል። አንዳንድ ጊዜ ግን አብዛኛውን ጊዜ ሙሉ ለሙሉ ማውጣት ይከብደናል። ለምን? አንዳንድ እጢዎች ከኖርማል አንጎል ጋር የመያያዝ ባህሪ በጣም እንትን ስላላቸው በተለይ ከአንጎል የሚነሱ እጢዎች መለየት ስለሚከብድ አብረህ ከምታወጣውና ጉዳት ከምታበዛው የተወሰነውን ትተውና ጨረር እናደርግላቸዋለን ማለት ነው። ያ ምንድነው? የቀረውን ነገር እናቃጥለዋለን ማለት ነው በጨረር። ስለዚህ ድጋሚ የመመለሱን እድል በጣም በከፍተኛ መጠን እንቀንሰዋለን። እንደው ቀዶ ህክምናው ምን ያህል ስኬታማ ነው ማለት ይቻላል? እንደው በእኛም ሀገር ያለው ሁኔታ ማየት ይቻላል። የአንጎል ነገር ከባድ ነው፣ ሙሉ ሰውነትን የሚያዝነው ስለተባለ ማለት ነው። እውነት ነው። የቀዶ ህክምናው ከባድ ነው። ምክንያቱም በጣም አንጎል እንዴት ልበል፣ ዴሊኬት በአማርኛ ምንድን ነው? ስሱ ነገር ነው ወይም በጣም እንክብካቤ ጥንቃቄ የሚፈልግ ነገር ነው እና ኦፕሬት የምታደርግበት ትንሽዬ ኦፕሬሽን የምትሰራበት እንትን ትንሽ ነው። ቦታው ራሱ ክፍት ነው። የምትከፍቷት ጭንቅላት እንትኗን ክፍት ነው። እጅን እንደፈለክ አስገብተህ አንጀት ላይ ኦፕሬሽን ልስራበል እንደፈለክ አስገብተህ ሆድ ዕቃ ውስጥ የምትሰራው ኦፕሬሽን አለ እንደፈለክ ከፍተህ። ይሄ እንደዛ አይደለም። በማይክሮስኮፕ በማግኒፋይ በሚያደርግ ይሄ አግልቶ በሚያሳይ መነጽሮች ምናምን ስለሆነ የምንሰራቸው በጣም ጥንቃቄ የሚፈልግ ከበድ ያለ ኦፕሬሽን ነው። ግን አሁን እየጠየቀኝ ያለው ስለ ውጤቱ ነው አይደል? ውጤቱ የሚመዘነው በእጢው አይነት ነው። በእጢው አይነትና በእጢው ደረጃ፣ እጢው ባለበት ቦታ። አሁን ካንሰር ያለው ወደ ካንሰር የተለወጠ ኦፕሬሽን እጢ ኦፕሬት ብታደርገው በህይወት የመቆየታቸው ነገር ከአመት ሳነሰ ነው። ገራገር እጢ ለምሳሌ እዚች ጋር ካለች በቀኝ ጭንቅላት በኩል ቢኖር ለምሳሌ በቀኝ ጭንቅላት በኩል ቢኖር ማንሳቱ በጣም ቀላል ነው የሚሆነው። በትክክልም ድነው ህይወታቸውን የመምራት እድላቸውም ከፍተኛ ነው ማለት ነው። ስለዚህ በእጢው አይነትና በቦታው በተለይ ደግሞ በእጢው ደረጃ ይወሰናል። ተመልሶ የሚመጣው የትኛው አይነት ነው? ተመልሶ የመምጣት አጋጣሚ ይኖራል? እጢው አለው። ለሱም በህክምና ስናስተምር ደረጃዎች አላቸው። ግን እጢ
ኖርማል ሴሎቹ የቅድም ያልናቸው ትርጉሙን ስጣቸው የኖርማል ሴሎቹ መብዛት ስለሆነ አሁን የምናነሳው እኮ ያበጠውና የታየው ነው። ጤነኛ የሚመስሉ ግን ያልታዩ አንጎል ውስጥ ይኖራል። እነሱ ሲኖሩ የመመለስ ባህሪ ይኖረዋል። ግን ይሄ ወደ ቅድም ስንከፍላቸው ደረጃ አደገኛ ያልናቸው ነገሮች እነሱ ወደ መመለስ እንትናቸው የመመለስ እድላቸው በጣም ከፍተኛ ነው። እንደው ይሄ በህፃናትም በአዋቂም የመከሰት እድል ይኖረዋል የአንጎል እጢ? አዎ በህፃናት ላይ ይከሰታል፣ በአዋቂም ላይ ይከሰታል። ግን በህፃናት ላይ የሚከሰተው በአዋቂ ላይ የሚከሰተው የተለያየ አይነት ባህሪ ያላቸው የተለያዩም አይነት እጢዎች ናቸው። ህክምናቸውም ሊለያይ ይችላል ማለት ነው? አዎ ህክምናቸውም ይለያያል። ግን አብዛኛውን ጊዜ ያው ቀዶ ህክምና ነው ህክምናቸው አብዛኛዎቹ። ከዛ ካለፈ ጨረር ህክምና እናደርግላቸዋለን። ለምሳሌ አሁን የህፃናትን መመልከት ይቻል ይሆን? የህፃናት ላይ የአንጎል እጢ ቢከሰት ምልክት ይኖረዋል? ህክምናው እንዴት ነው የሚሆነው የሚለውን እስኪ ትንሽ እንዲህ ህፃናቶችን በእድሜ የምንከፍላቸው ከ5 ዓመት በታች የሆኑና ከ5 ዓመት በላይ የሆኑ እንደው እንደ አዋቂም ስለሚሆኑ ምልክቶቻቸውን የመናገር እውቀት ክህሎትም ስለሚያዳብሩ ይናገራሉ። ከ5 ዓመት በታች ያሉት ናቸው ብዙ ጊዜ ስሜታቸውን የማይናገሩት። ስለዚህ ወላጅ ነው በጣም ጥሩ ሐኪም። ለምን ባህሪዎቻቸውን በደንብ ያያል። ማስመለስ ይኖራቸዋል። መሄድ የጀመረው ልጅ ከተወሰነ ጊዜ በኋላ መሄድ ሊያቅተው ይችላል። ድክድክ እያለ የነበረ ልጅ ድክድክ ማለቱን ሊያቅተው ይችላል። ስለዚህ የጭንቅላት ግፊት ነው የሚጨምረው። እንደዚህ አይነት ነገር ሲኖር ማቅለሽለሽ ያቀረሻሉ። የሚከሰተው ነገር ሁሉ አዋቂ ላይ ይከሰትባቸው ይችላል። ግን መናገር ስለማይችሉ ለየት የሚለው ምንድነው? የደም ስራቸው በጣም ሊወጠር ይችላል። የጭንቅላት እንትናቸው መጠኑ ሊያድግ ይችላል። የህፃናቶች ከአዋቂ የሚለየው ማለት ነው። ለምን? አጥንታቸው አልዘጋም። ስለዚህ ሲጨመርበት እየተለጠጠ ይመጣል ማለት ነው። ያ ለየት የሚያደርግ ባህሪ ያላቸው ከአዋቂ ላይ። ህክምናቸውም ከአዋቂ ጋር የሚመሳሰል ነገር አለው ማለት ይቻላል? አዎ ኦልሞስት በጣም ተመሳሳይ ነው ከአዋቂ ጋር ህክምናቸው። ትንሽ ብቻ ነው ለየት የሚያደርገው። ብዙ ጊዜ የአንጎል ፈሳሻቸውም ዝውውር ስለሚጎዳ ሃይድሮሴፋለስ ምንለው ወይም የአንጎል ውሃ መወጠር ወይም መዋቅር መቋጠር እንበለው እንደዚህ አይነት ነገር ስለሚኖር ያ ነገር ሊያመጣ ይችላል። ይሄ ይለያል ማለት ነው። ያኔ የውሃውን ማስተካከል ሊኖርብን ይችላል ተጨማሪ። መልካም። በጽሁፍ የመጡልን ጥያቄዎች አሉ። እስኪ አንዱን እዚህ ጋር እናንሳው። ምናልባት አሁን ከተባለው ጋር ግንኙነት ካለው በሚል ነው። ጭንቅላቴ አካባቢ ያበጠ ነገር አለ፣ ስነካውም ያመኛል፣ ራሴንም ያመኛል፣ ይሄ እጢ ሆኖ የሚል ነገር ተነስቷል። ቅድም ጭንቅላትና አንጎል የሚል አንስተናል። እሱንም እንግዲህ በደንብ ማየት እንዲቻል ብዬ ነው ይሄንን ጥያቄ ያነሳሁት። እስኪ እንመልከተው። እንዲህ በውጭ የሚያብጥ የሚታይ ነገር ይኖረዋል የአንጎል እጢ ሲባል? አዎ ከውስጥ መጥቶ አጥንቱንም በልቶት ቆዳውንም እንትን ሊል ይችላል። ያ አይነት አለ። ግን አሁን የእሳቸውን ጥያቄ የሚመስለው ጭንቅላቴ ላይ ቅሉ ላይ ይመስለኛል። ከላይ ከውጭ ቅሉ ይሄ የአንጎል እጢ ሳይሆን የጭንቅላት ቅሉ ወይም ቆዳው ላይ ሊሆን ይችላል። ስለዚህ ያው ጥሩ የሚሆነው ምንድነው? ሄደው ቢታከሙ ሕክምናም ሄደው ቢለይላቸው ምንድነው ያለው የሚለውን ለማየት ማለት ነው። መልካም። እስኪ መስመር ላይ ጥያቄ ያሉን ይመስለኛል። እስኪ እንቀበል። ሄሎ ሄሎ፣ ጤና ይስጥልን። ጤና ይስጥልኝ። ማን በል? ከየት ነው? ብርሃኑ ከደብረ ማርቆስ። እሺ ብርሃኑ ይቀጥሉ እስኪ። የኔ ምልክቱ ማለት ነው ከራሴን በጣም ያመኛል። ውሃ በምጠጣበት ጊዜ ደግሞ በተደጋጋሚ ትን ይለኛል። ወገቤን ደግሞ ለረጅም ጊዜ መቀመጥም ሆነ መቆም አልችልም። ራሴንም ወገቤንም ያመኛል። ስለዚህ ምልክቱ ይሆናል ብዬ ነው።
እናሰናብት ወይስ ጥያቄ ይሻላል። የሚጨመር ጥያቄ አለ? ማሰናበት አይ ይሻላል። ይበቃል። እሺ፣ እናመሰግናለን ብርሃኑ። እሺ ምላሹን ይከታተሉ። እንግዲህ ከድምጽ ስንሰማ ትልቅ በጣም አዋቂ በጣም ትልቅ ሰው አይመስሉም። አዎ በድምጽ ግምት ነው። እውነት ነው። ግምታችን ትክክል ላይሆን ይችላል። ለማንኛውም እንቀጥል እስኪ። ወገቤንም ያመኛል ብለዋል። አዎ። ጭንቅላቴንም ያመኛል፣ እህ፣ ውሃም ስጠጣ እንትን ይለኛል ብለዋልና አሁን የተለያየ አድርገን ብናያቸው ለምን የወገብ ህመም ራሱ ራስ ምታት ሊያመጣ ይችላል። እህ፣ እህ፣ ምልክት ስለሆነ አንድ ራስ ምታት የሰውነታችን የሆነ ዲስኮምፎርት ሲሰማን የሚያመጣው ምልክት ስለሆነ አለመመቸት እንበለው አለመመቸት ሲሰማን አለመመቸት ሲኖር ሲኖር ችግር ሲኖር ምልክቱ እዛ ጋር ሊመጣ ይችላል። ያ ይመስላል። አይመስለኝም ወደ አንጎል እጢ ጋር የሚገናኝ እስከሳቸው የትንታም ጉዳይ ስለተነሳ የአንጎል እጢ ጋር የሚገናኝ አይመስለኝም። ጥሩ። ስለዚህ ወደ ሌሎቹ ጥያቄዎች ብናልፍ ጥሩ ይመስለኛል። ለምሳሌ ራሴን በጣም ያመኛል፣ ሌሊት ይብስብኛል የሚል ጥያቄ ተነሳለ። ራሴን ያመኛል የሚለው ነገር ነው እዚህ ጋር በደንብ ጎልቶ የታየውና እሱን ነገር ነው ትኩረት የሰጠሁት። ሌሊት ላይ ይብሳል። ሙቀት ሲሆን ንፋስ ሲነካኝ ይሻለኛል፣ ሙቀት ሲሆን ደግሞ አልወድም። ይሄ ከአንጎል እጢ ጋር ይያያዛል የሚል ነገር ተነስቷል። ያው ቅድም ወዳልነው ነገር ልንመለስ ነው። ራስ ምታት አይነቱን ነው የምናየው። የራስ ምታት አሁን ሌሊት ሲሆን ያመኛል ብለዋልና ይሄን ነገር ብንጠይቃቸው ብናገኝ ምንድነው ክብደቱ እንዴት ነው መጠኑ እየጨመረ መጣ ወይ? ራስ ምታቱ ከእንቅልፍ ያስነሳል ወይ? እንቅልፍ ይረብሻል ወይ? እነዚህ ነገሮች በደንብ ማብራራት ያለባቸው ናቸው። ግን እንደዚህ አይነት ከንግግሩ ያ ጋር የሚገናኝ አይመስልም። አብዛኛውን ጊዜ እንደዚህ አይነት ሰዎች ሲመጡ ምልክታቸው ራሴን ያመኝ ነበር ይላሉ። ግን ለው እየባሰ መድኃኒት ወስድበት ነበር፣ ከዛ እየባሰ እንደው በቀን አንድ የሚያመኝ 2-3 ከዛ የሆነ ጊዜ እንደው ያለ ማቋረጥ ያመኝ ጀመር እያለ የሚሰጡት ገለጻ አለ፣ ሳንጠይቃቸው ማለት ነው። ስለዚህ ያው እንዲህ አይነት ምልክት ቢኖረው ይገልጸው ነበር ባይነኝ በራሴ እይታና የመገናኘት ነገሩ ብዙም አይመስልም። እሺ ጥሩ። ሌላኛው ጠያቂያችን መቅደስ እባላለሁ። ጆሮ አካባቢ ማለትም ከጆሮ ጀርባ እብጠት ይታያል። ምንም አይነት ስሜት የለውም። ከእጢ ጋር ይያያዝ ይሆን የሚል ጥያቄ አንስተውልናል። ከጆሮ ጀርባ ማለት እዚች ጋር ነው መስለኝ አይደል? አካባቢ ማለት ነው። እቺ አሁን ማስቶይድ ምንላት ነች። ከእጢም ጋር ሊያያዝ ይችላል፣ ላይያያዝም ይችላል። እችኛዋን ጆሮን በጣም የሚያክሙ ሐኪሞች አሉ። ከአንገት በላይ ስፔሻሊስት ይባላል፣ የጆሮ ስፔሻሊስቶች ምናምን። እነሱ ጋር ብትታኝ እንመርጣለን። ሪኮመንድ አደርጋለሁ። በአማርኛ እመክራለሁ። ሊያዝ ይችላል። የሚያዝበት ነገር ይኖር ከሆነም እንደው ትንሽ ጠቆም ማድረጉ ጥሩ ሊሆን ይችላል ብዬ አስቤ ነው። ሊያዝ ይችላል፣ ላይያዝም ይችላል ስላሉኝ ነው። እውነት ነው። ሊያዝ ይችላል ከአንጎል እጢ ጋር። ግን ብዙ ጊዜ አጥንቱ አይደለም የሚያብጠው። ልክ ከዚች ስር የአንጎል እጢ ይከሰታል፣ ከአጥንቱ ስር ማለት ነው። ያም የአንጎል እጢ የምንለው ነው። የአሁኑ ግን ሞር በደንብ እንደው የሚመስለው አጥንቷ ነች ህመሟም እብጠቷ የምትመስለው። ግን የዚህም ራሱ የአጥንቱ እብጠት እጢ ሊሆን ይችላል። በሌላም ነገር ሊመጣ ይችላል። ለምንድነው መታየት ያለባቸው? ወደ አንጎል ሊዛመት ይችላል ማለት ነው። ስለዚህ መታየት አለባቸው ማለት ነው። መልካም። ቀደም ሲል የቀዶ ሕክምና ነው የሕክምናው አማራጭ ተብሏል። እንደው ቀዶ ሕክምናውስ አይነት ይኖር ይሆን በእኛ ሀገር ደረጃ? እንደው
የሚሰራበት የቀዶ ሕክምናው ራሱ አይነቱ ይኖር ይሆን? እንደዚህ ማለት ይቻላል? የቀዶ ሕክምናው ይለያያል። የቀዶ ሕክምናው አሁን ቴክኖሎጂም እየመጣ ሲመጣ በጣም ሚኒማል ኢንቬሲቭ የምንለው በጣም በቀጭን በተሻለ መጠን የምንከፍታትን ክፍተት ድሮ ይሄን ያህል የምንሰራ ከሆነ በጣም በትንሽ አድርገን ማግኒፋይ የሚያደርጉ ወይም አጉልተው የሚያሳዩ መነጽርም ማይክሮስኮፕም በመጠቀም የምንጠቀምባቸው እቃዎች በጣም ያነነሱ ሆነው የምንሰራው ስራ አለ። ሁለተኛው ደግሞ ራዲዮ ሰርጀሪ የምንለዋል። ያ ማለት ልክ ጭንቅላታቸው ላይ እንደዚህ እንደ ቀለበት ፍሬም ይደረግላቸውና እጢው ያለበትን ቦታ በኤምአርአይ እናስገባለን ኮምፒውተር ውስጥ። የራሱ ፓራሜትር አለው። ፊድ እናደርገዋለን። ከዛ ካልኩሌት ያደርግና ጨረሩ መሄድ ያለበትን ቦታ ነጥሎ ያሳያል። ስለዚህ በዛ የሚሰራው የቀዶ ሕክምና አለ ማለት ነው። ይሄንም በምስል ቀደም ሲል ምናልባት ተመልካቾቻችን አይተውት ይሆናል ብዬ አስባለሁ። እንደዚህ በዚህ ዙሪያ የሚሆን ነገር ሆኖ ከዛ ልክ ፍሬሙን ያ ብንለምታረ የምናደርገው ጨረሩ የሚገባበትን ቦታ የሚይዙ ነው። ከዛ በእጢው ባለበት ቦታ ጭንቅላቱን ታስተካክለውና በዛች ቦታ እንዲገባ የምናደርግበት ማለት ነው። ስለዚህ በየትኛውንም እንትን ይጠቅማል። በተለይ ደግሞ በጣም ውስጥ የሆኑ የአንጎል ግንድ ጋር በጣም ትንሽ ቦታ ግን በጣም ብዙ የነርቭ ክምችት ያለበት ቦታ ላይ እጢውም ትንሽ ስለሆነ እንደዚህ አይነት ሕክምናዎች ኦፕሬሽኖች ሪኮመንድ ይመከራሉ። መልካም። አንድ ጠያቂያችን ያነሳውን ጥያቄ እናንሳና ወደ ማጠቃለያችን እንሄዳለን። የአንጎል እጢን ከመከሰቱ በፊት መከላከል ይቻል ይሆን የሚል ጥያቄ ቀርቦልናል በ800። የእሳቸው ጥያቄ ወደ ማጠቃለያ ያደርሰናል ብዬ ነው። እውነት ነው። ያው ግምት ነው ያሉት እንጂ የአንጎል እጢ መምጫው አይታወቅም። ግን ግምቶቹን መከላከል እንችላለን። ለምሳሌ ቅድም የተነሱት ከጨረር ጋር እነዚህ ኬሚካል የበዛባቸው ነገሮች መጠቀም፣ እነዚህ ነገሮችን አለመጠቀም ሊቀንሰው ይችላል። ግን በእርግጠኝነት መከላከል ይቻላል የምትለው ማምጫውን የሚመጣበትን ምክንያት ሲታወቅ ነውና ያ ስላልሆነ በእርግጠኝነት እንደዚህ መከላከል ይቻላል ብሎ በሳይንስ መድፈር ይከብዳል ትንሽ። ቀደም ሲል የተባሉትን አይነት ጥንቃቄዎች ማድረግ ግን የመጋለጥ እድል ሊቀንስ ይችላል ተብሎ ይታሰባል። ከጨረር መራቅ፣ በተለይ ህጻናትን ወይም ትልልቅ ሰዎችን ማራቅ፣ በእርግዝና ጊዜ መወሰድ የሌለባቸውን ኬሚካሎች አለመውሰድ ሲባል ነበረ። ከዛ ውጪስ እንደው ቶሎ ወደ ሕክምና መሄድ ያለው ጠቀሜታ ምንድን ነው የሚመስለው? በተለይ ቅድም የተባሉትን ምልክቶች ሲታይ እሱ ላይ የሆነ ነጥብ ይነሳና እናጠቃል እስኪ። ልክ ምልክቶቹ ሲታዩ ቶሎ ወደ ሕክምና መሄዱ በጣም ይመከራል። ለምን በጊዜ ስታገኘው እንደ ሐኪም እኛ ሕክምና የምንለው ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባል የሕክምና ትልቅ እንትን አለ፣ መርህ አለ ይችላል። አዎ መርህ ነው በቃ። ምክንያቱም ፕሪቨንሽን ኢዝ ቤተር ዛን ኪውር በእንግሊዝኛው ነውና ያ ነው የሕክምና ህጉ። ከተከሰተ ግን ቶሎ በልጅነት ቢከሰል ቢገኝ ቢታወቅ ከሚመጡት መዘዞች ከእጢው ጋር ተያይዞ ከሚመጡት መዘዞች እንከላከላለን ማለት ነው። ያንን ያተርፋል። ለምሳሌ ቅድም ሲባል የነበረው ራስ ምታት ዋነኛው መገለጫ እንደሆነ ሲነሳ ነበር። ራስ ምታት ሲደጋገም፣ ማስመለስ ሲከተል እና ሌሎች ነገሮች ሲኖሩት ማለት ነው አይደል? ቶሎ ወደ ሕክምና መሄድ የሚያስፈልገው መዘናጋት ላይ ያስፈልግ ይችላል ማለት ነው እዛ አካባቢ። በጣም ጥሩ። እንግዲህ በዚሁ ብናጠቃልል የተሻለ ነው ብዬ አስባለሁ። ሰዓታችንም እየተጠናቀቀ ስለሆነ ዶክተር ብርሃኑ ኃይለ ሚካኤል በቅዱስ ጳውሎስ ሆስፒታል የአንጎልና የህብለ ሰረሰር ቀዶ ሕክምና ስፔሻሊስት
ረዳት ፕሮፌሰርና በአቤት ሆስፒታል ሜዲካል ዳይሬክተር ናቸው። እዚህ ስቱዲያችን በመገኘት ስለ አንጎል እጢ ምንነትና የሕክምና አማራጮቹ በቂ የሆነ ሙያዊ ማብራሪያ ሰጥተውናል። እጅግ እናመሰግናለን። ተመልካቾች እንግዲህ የዛሬው ጤና በቤቶ ፕሮግራማችንም በተከታተላችሁት መልኩ ተጠናቋል። 982 ነጻ የስልክ መስመራችንን በመጠቀም አስተያየት ጥቆማችሁን ልታደርሱን ትችላላችሁ። ለነበረን ቆይታ እጅግ እናመሰግናለን። ሳምንት በሌላ የጤና ዝግጅት እንጠብቃችኋለን። እስከዚያው ሰላም ቆዩ።